ደስ አለኝ ስል እንዴት አደርጋለሽ? በእውነት ብለህ መስለሽኝ ነበር። ለካ አላዋቂ ሰው ነሽ። አረ በቃ እመጣለሁ። አሁን የት ነው ያለሽው? አሁኑኑ እመጣለሁ። ከምርህ ነው? አዎ እመጣለሁ። ይሄን ያክል? አሁን ንገሪኝ። መኪና ስላለ በመኪና እመጣለሁ። እሺ ግን መሽቷል እኮ ነገ እመጣለሁ። አይ አይሆንም። አሁኑኑ እመጣለሁ። እዛ ስደርስ ደውልልሻለሁ። በቃ አስተኝ ማርቲ በቃ ሂጅ ይዣት ልመጣ ነው። እንዴ ደረብታል? አሁን እኮ ለምሳት ሊጠጋ ነው። እንዴ ምን ችግር አለው? መንገዱ ክፍት ነው። ቢሆንስ? ወይ ብታድር ምን ትሆናለች? ማርቲ ሴት ልጅ ነች። በዛ ላይ አደራ አይነት ብዙ ነገር ሊገጥማት ይችላል። እሷ ነገ ትመጣለች። ይልቅ ቁጭ በልና በልጆቻችን ጉዳይ እናውራ። ልጆቼን በደንብ አድርጌ ያውቃቸዋል። የምትረብሸው አቢጌል ናት። ይኸውልሽ እስከ ዛሬ ብዙ ነገር አልፌያታለሁ። እንደ ጋለ ብረት ቀጥቅጬው ወደ ቦታው መልሳታለሁ። ዛሬ አደገችና ሁሉን ነገር ረሳችው። ኧረ እባክህ ተረጋጋ ዳልጅ። እመጣለሁ። አንቺ ደክሞሻል፣ ተኝ። በሩን ሰላም ትከፍትልኛለች። ዲዬ ዛሬ ጋሺ ይህን ወረቀት እዛ ቆሻሻ ነገር ውስጥ ነበር ያገኘሁት። በእንግሊዘኛ ስለሆነ የሚጠቅም ነገር ከሆነ ብዬ። የኤቢ ቅሌት መጨረሻ እየደረሰ ያለ ይመስለኛል። ሰላም ሰላም፣ እንደምን አላችሁ ውድ የዳጣ ድራማ ተከታታዮች በሙሉ። ዳጣ ድራማ እንግዲህ ክፍል 10 በጣም የሚያስጠላ ነገሮችን አሳይቷል። ኤቢ ከዳጣ ጋር ጸባን እንደቀጠለች ናት። አሁንም መጨረሻ ላይ ግን ቅሌቷ ታውቃል። ይህን ሰዓት እንግዲህ ክፍል 10 ካሳየው በጣም እኔ ማመን ያቃተኝ ፓርት በባለፉት ክፍሎች እንግዲህ ኤቢ የዲኤንኤ ምርመራ አስደርጋ እስከ ቤት አምጥታ ነበረች። ይህን እንግዲህ እናቷ አላየችም ነበረች። ይህም እንግዲህ ምንድን ነው ደሬ በምንም ታሪክ እንደዚህ አያደርግም በማለት በደሬ እምነት ጥላ ነው ያን ደብዳቤውን ያላየችውና በመጨረሻም ግን እሱን አይቷለች። የሆነው ግን በተቃራኒ ነው የሆነው። ይሄን ነገር ግን እኔ እያመንኩት አይደለም። ውድ ቤተሰቦች እስቲ እንዴት አያችሁት? ይሄን ነገር ሐሳባችሁን ኮሜንት ላይ አስቀምጡልኝ። ምክንያቱም ምርመራው እኔ በበኩሌ ልክ አይደለም ነው የምላችሁ። ምርመራው እንደሚያሳየው ከሆነ ዳጣ ከደሬ ጋር ምንም አይነት ግንኙነት እንደሌላትና የደሬ ልጅ እንዳልሆነች ነው ምርመራው የሚያሳየው። እንደሰማነው ከሆነ እንደዚህ ነው። እኔ ግን እውነታው ይሄ አይደለም ነው የምላችሁ። እስኪ በእኔ ሐሳብ የምትስማሙት ሁላችሁም ይህን ቪዲዮ ላይክ እያደረጋችሁት የዳጣ እውነታ መውጣት አልያላችሁ ሐሳባችሁን አስቀምጡልኝ ውድ ቤተሰቦች። ይህን ድራማ ደግሞ እየተከታተላችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰቡን ቤተሰብ ከሆናችሁ ደግሞ ይህን ቪዲዮ ላይክ ማድረጋችሁን በፍጹም እንዳረሱ። መጨረሻ ላይ ግን በጣም የሚያስጠላ ነገር ነው የሆነው። ይሄም እንግዲህ ምንድነው ኤቢ እንደዛ እንዳደረገች እናቷ ለማንም ምንም ነገር ትንፍሻላለችም። በመጨረሻ ግን ወረቀቱን ወደ ውጭ አውጥታ መጣል ነበረባት። ቆሻሻ ውስጥ ነው ያስቀመጠችው። ይሄ እንግዲህ በሰዓት በጣም ነው ተበላችው። ደሬ ሰርፕራይዝ ነው የሆነው። ይሄ እንግዲህ በጣም የሚያሳዝን ነገር ነው። ምክንያቱም በዚህ ሰዓት እነሱ ከኋላ ሆነው እናትና ልጅ እንደተባበሩና ደሬን እንደጠረጠሩ ደሬ ያውቃል ማለት ነው። ይሄ እንግዲህ በጣም የሚያስጠላ ነገር ነው። ውድ ቤተሰቦች ይህን ሁሉ እንዲሆን ያደረገችው እንግዲህ ኤቢ ነች። ኤቢ የምትፈልገው ነገር ዳጣን ከዛ ቤት ከማስወጣት ውጪ ሌላ ምንም አይነት ከዳጣ ጋር ግንኙነት የላትም፣ ችግርም የለባትም። በመጨረሻ ግን ፍላጎቷን አሳክታለች። ከቤት ለማስወጣት ትችላለች። ግን እንደዚህ የሚሆን እንደፈለገችው ካስወጣችው በኋላም እንደምትፈልገው እሷ እንደፈለገችው
ሊሆን አልቻለም። ምክንያቱም ዳጣን ከዛ ቤት አስወጥታ እሷ ከናታን ጋር ዳጣ ከናታን ጋር ስለምትገናኝ ነፃነቷን ስላጣች በነፃነት ናታንን ለማግኘት ነበር ከዛ ቤት ዳጣን አስወጣችው። ይህም ሆኖ ግን ናታን በፍጹም እሷን ሊረዳት አልቻለም። ምክንያቱም ናታን ለእሷ እንግዲህ ከእህትነት የዘለለ ምንም አይነት ስሜት የለውም። ይህን እንግዲህ በባለፉት ክፍሎችን በተደጋጋሚ ነግሯታል። እሷ ግን አልሰማም አለች እንጂ አሁንም ቢሆን በባለፈው ክፍል እንግዲህ ትንሽ ተስፋ ሰጥቷት ነበር። ይሄ ምንድነው አስብበታለሁ ብሎ ነበር። አሁን ግን እሷ ያደረገችው ነገር ሲያስብ ሐሳቡን ሙሉ በሙሉ ቀይሯል። እንግዲህ በጣም እኔ ተመችቶኛል ናታን። ምክንያቱም ፍቅር በውዴታ እንጂ በግዴታ የሚሆን ነገር አይደለም። ኤቢ ደግሞ እያደረገች ያለችው ነገር ምንድነው በግድ ከኔ ጋር ካልሆንክ እያለች ትገኛለች። ይሄ በፍጹም መሆን የለበትም ነው ላችሁ። እስኪ እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አሁን ድራማው በጣም በሚገርም ሁኔታ እየሄደ ነው ያለው። ዳጣ የደረጀ ልጅ ካልሆነች የማን ልጅ ልትሆን ትችላለች? የእሷስ መጨረሻ ምንድን ነው የሚሆነው? ይሄ በፍጹም መሆን የለበትም። ምክንያቱም ዳጣ ለብዙ ዘመናት እንግዲህ ቤተሰብ ፍለጋ ስትንከራተት ቆይታ በመጨረሻ ቤተሰቦቿን ካገኘች በኋላ ይሄ እንደዚህ ሲሆን በጣም የሚያስጠላ ነገር ነው፣ መሆን የሌለበት ነገር ነው። አቶ ደረጀም ቢሆን ለዘመናት ፈልገው የነበረው ነገር ነው እስከ ቢ ድረስ የመጣው። ይሄም እንግዲህ ምንድነው ጸጸት ሆኖ የቆየው ነገር ነው። ዳጣን በልጅነቷ ነበር ጎዳና ላይ ጣላት። ይሄንን እንግዲህ ስትጸጸት ቆይቶ ዳጣ በራሷ ሳት አድርጋ እሱን ፍለጋ እስከ ቤት ድረስ መጣለች። ይሄን እንግዲህ ደረጀ ደስ ብሎታል። ፈጣሪን አመስግኖ ሳይመለስ አሁን ደግሞ ዳጣ የደረጀ ልጅ አይደለችም ሲባል በጣም ከባድ ነገር ነው ለደረጀም። ይሄን ማመን ያቅቷል። እኔ በበኩሌ ይሄን ነገር ማመን አቅቶኛል። ምክንያቱም ዳጣ እና ደረጀን በጣም ያመሳሰሉት ነገሮች አሉ። ይሄ ሆኖ እያለ ግን አሳሳቢ ነገር ነው። በዚህ ላይ እንግዲህ እናቷ አውቃ ያደረገች ትመስለኛለች ውድ ቤተሰቦች። ምክንያቱም ቤተሰቦቿን ልበትን ይችላል ብላ ስለምታስብ ኤቢን እውነታውን እንድታቅ ስላልፈለገች ይመስለኛል ውድ ቤተሰቦች። ይህን እንግዲህ በቀጣው ክፍል ሰራተኛዋ እንግዲህ ከቆሻሻ መጥያ ወረቀት አምጥታለች። የዲኤንኤ ምርመራ ወረቀት ማለት ነው። ይሄን እንግዲህ ደረጀን እያሳየችው ነበረች። ይሄን በሚያይበት ጊዜ ደረጀ ምን ሊያሳይ እንደሚችል በጣም ከባድ ነገር ነው ውድ ቤተሰቦች። ይሄን ሁሉ እንግዲህ በቀጣዩ ክፍል አብረን የምናየው ነው ውድ ቤተሰቦች። እስከዛው ድረስ ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰብ ከሆናችሁ ደግሞ ይህን ቪዲዮ ላይክ እያደረጋችሁ ፍቅራችሁን ለድራማው ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልኝ። ቻው።